የኔ እናት ምሳ ቋጥረሽ ውሃ ይዘሽ ለማን ነው የምትሄጂው? ወይኔ ዳጊዬ ቆየሁብህ አይደለም? በጣም ይቅርታ። አይ አንቺ ቆይተሽ አይደለም፣ እኔ ስራውን ቶሎ ጨርሼ ነው። ዳጊ ግን ምን ሆነሃል? ሰሞኑን ጸባይክ በጣም እየተቀየረብኝ ነው። ሰው አንዳንዴ ደስቶን ላለማጣት ሲል ራሱን ያጣል። እንዴት እንደምጣፍጥ ይመስለኛል ስገምትች ምግብ። ሀና እናቴ ታማለች። የቤት ኪራዩ፣ ስራው፣ ሁሉ ነገር ተደራረበብኝ። አንቺንም እዚህ ችግር ውስጥ ማስገባት አልፈልግም። ፍቅር ከሩቅ ሆኖ መጠንቀቅ ማለት አይደለም፣ አብሮ ችግር ውስጥ መቆም እንጂ። ምን ላድርግ? ገንዘብ የለኝ፣ ሀብት የለኝ፣ ትልቅ ቤት የለኝ። እኔ እኮ የወደድኩት ትልቅ ንግግር ነው የተናገረች። ሰው በገንዘቡ ትልቅ አይሆንም፣ በልቡ እንጂ። አንድ ቀን ሁሉም ነገር ሰልችቶሽ ትተሽኝ ትሄጃለሽ ብዬ ነዋ። እኔ ትቼ ከመሄደው ገንዘብ እንዴት እንደምታምር ንግግርሽ ራሱ። አባ ማገሩን እስቲ ያውጣል። እሺ መጣሁ። በነገራችን ላይ እኮ ከሌሎቹ ወፈር ስለምን ያው ገንዘብ ማስፈላጊ ቢሆንም እሺ አባቴ ይመችሽ። እንደዛ ነው የማስበው። እንዴት እንደዛ ልትል ቻልክ? በሰው ቁስል ውስጥ ሰላም መሆን። ምክንያቱም አንተን ስለምወድ ነው። እኔ ግን አንድ ችግር አለብኝ። ምንድነው? ከልክ በላይ አፈቅርሻለሁ። ያኩ ችግር አይደለም መፍትሄ ነው። እንካበል ጉረስ ሆዳ የራሱን ብቻ ይበል። በጣም ትገርማለህ። ለራስሽ እንኳን ጉረሽ አትለኝ። ማንን ጨካኝ ለማለት ነው? እንደዚህ አይነት ሚስቶች እንደዚህ አይነት ፍቅረኛ እንዴት ደስ እንደሚሉ ማርያምን